ለርስቱ የተለየ ወገን። እኛ ኦርቶዶክሳዊ ክርስቲያን ምንድነው ማለት ያለብን በዚህ ወቅት? መጀመሪያ አንድን ካህን መናገር ማለት አንድን ግለሰብ መናገር ማለት ነው። እንኳን ቅዱስ ሲኖዶስ እንኳን ሊቃነ ጳጳሳት ቀርቶ ካህን፣ ቀሳውስት ቀድሰው የሚያቆርቡን የሚያጠምቁን ካህን እንዲሁ መናገር አንድን ባልንጀራ አንድን ጓደኛ መናገር ማለት አይደለም። ለምሳሌ ኦሪት ዘኍልቍ ምዕራፍ 12 ቁጥር 8 ላይ እኔ አለ እግዚአብሔር አምላክ ለሙሴ ሲመሰክር አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌ አይደለም። የእግዚአብሔር መልክ ያያል። ማነው የእግዚአብሔር መልክ ነው? ሙሴ። ከዛ ምን አላቸው? ለእህቱ ለማርያምና ለወንድሙ ለአሮን ገመት እንደዚህ የሚናገረው በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም ማለት ነው። ለመናገር እንዴት አልፈራችሁም? ስለዚህ ካህንን ስንናገር በእግዚአብሔር የተመረጡትን አገልጋዮች ነገር በጣም ተጠንቅቀ ይሄን ያስበኝ። እንደውም ይላል መሰላችሁ ቁጥር 9 ላይ ኦሪት ዘኍልቍ ምዕራፍ 12 ቁጥር 9 ላይ እግዚአብሔር ተቆጥቶባቸው ሄደ። እግዚአብሔር ከዚህ ሰው በባሪያዬ በሙሴ ላይ ትናገሩ ዘንድ እንዴት አልፈራችሁም ማለት እንዴት ደፈራችሁ ማለት እኮ ማለት ነው። ምን ያክልን ብትልቁኝ ነው? አንድ ሊቃነ ጳጳስ መናገር አንድ ከመናገር ከበር ነው። ስለዚህ ስንናገር እንኳን ትህትና በተሞላበት ፍቅር በተሞላበት የእግዚአብሔር እንደራሴ መሆናቸውን አውቀን ቅዳሴ አትናቴዎስ ላይ እንደምናነበው የእግዚአብሔር አይኖች ናቸው ካህናት። አይንተ እግዚአብሔር ካህናት ይባላሉ። የእግዚአብሔር አይኖች መሆናቸውን እያወቅን ነው መናገር አለብን እንጂ ቢመጣ ባይመጣ ቢዘገይ ባይዘገይ ቄስ በሞላበት የሚባል አይደለም። ጓደኛ ቤት ጓደኛ ይመጣል እንደሚባል ንግግር አይደለም። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁ ማለት ነው። ምን ያክል ከባድ ነው። በዚህ አጋጣሚ ከወንጌል ደግሞ እንጥቀስ። ጌታችን ከተናገረው የማቴዎስ ወንጌል ምዕራፍ 18 ቁጥር 15-19 ስታነቡ ወንድምህ ቢበድልህ አለ አንተ ያንተ ወንድም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው አለ። ስለዚህ ባልንጀራ ቢያጠፋ ወንድምህ አንቺም ልክ እንደዚህ ወጥሽ ብታጠፋ አንቺና እሷ ብቻችሁ ሄዳችሁ ምከሯት። አንቺ ምከሪያት፣ አንተ ምከረው። እኛ እንዲህ ነው የምናደርገው። ዛሬ አንድ ባልንጀራችን ቢያጠፋ የት የምናደርገው? ቡና መጠጫ የምናደርገው ደግሞ እኮ ይሄን የምናደርገው እኮ ክርስቲያኖች ነን። ምናልባትም ቆራቢ ምናልባትም ቤተክርስቲያን የማንቀር ሰው አረሶ በእኛ እኮ የሚሰናከር ሰው አለ። አሁን እሷ ቤተክርስቲያን ትሰለማለች፣ አሁን እሱ ግን አስቀዳሽ ነው። እኔ እንደዚህ የሚያመኝ እግዚአብሔር ለሁላችን አይልቦናችን ያብራል። በሆነ ወንድም ቢበድልህ አለ ምን አንተና እርሱ ብቻችሁን እኮ ነው የሚለው። ይሄን አድርገሻል አንቺ አጠፋችሽ፣ ትክክል። ምን አደረግሽ? ብቻሽን ሄደሽ ጠርተሽ በፍቅር መከርሻት። አንተስ እንደዛ ረክለው ወንድም ቀጣው ነው ይላል ጌታችን። ባይሰማ ይላል አንተ መክረዋል፣ አንቺም እንደዛው። በሁለት ወይም በሶስት አንተ ሶስተኛ ሆነ ማለት ሁለት ሰው ጨመርና አንቺም ሁለት እህቶችን ጨምረሽ ምከሪያት። አሁንም ባትሰማስ እሱስ ባይሰማ ለቤተ ክርስቲያን ንገራት። ለማን ንገራት? ተመልከቱ። መጀመሪያ ብቻህን፣ ቀጥሎ ሁለት ሰው ጨምረህ ለሶስት መከራችሁ። አሁንም አልሰማ አለ፣ ከጥፋቱ አልመለስ አለ። ሶስተኛ ግን ለቤተ ክርስቲያን ንገራት። ከዚህ ቀጥሎስ ቤተ ክርስቲያንን ግን ካልሰማ እንደ አረመኔ እንደ ቀራጭ አይታችሁ ቤተክርስቲያን ለቤተ ክርስቲያን ንገራት ማለት ለህንፃው ንገረው ማለት ለጉባኤ ንገር፣ ለካህናት ጉባኤ ንገር። የካህናት ስልጣን ለቅዱስ ሲኖዶስ ከደረሰ አንድ ጉዳይ ተራ ጉዳይ ማለት ቤተ ክርስቲያን ግን ካልሰማት ይላል ሌላ ብዙ ሰው ሰብስበና 10,000 ሰው አይልም። ይሄን እንድናስተውል እግዚአብሔር አምላክ ሁላችንን ይርዳል። ጌታቸው በክል ክህነት ከባድ ነው። ለወንድም ነገር አንተን አልሰማም፣ አንተን አልሰማም ማለት አረመኔ ነው፣ ጨካኝ ነው፣ አረማይ ነው ማለት ነው። ለሶስት ሆናችሁ መከራችሁት አልሰማም ማለት ባይሰማም አረመኔ ነው፣ ጨካኝ ማለት ነው። ነገር ግን ለቤተ ክርስቲያን ከነገርናት በኋላ ቤተ ክርስቲያን ግን ካልሰማት የመጨረሻ አውቶሪቲ ነው። ዘአልቲሜት ፓወር የምትባለው የመጨረሻው ስልጣን ቤተ ክርስቲያን።
ቤተክርስቲያን እስካልሰማ ለአንተ እንደ አረመኔ እንደ ቀራጭ ማንን ካልሰማ ህንፃው እንኳን የሚለው ቤተክርስቲያን ማለት የካህናት ጉባኤ፣ የጳጳሳት ጉባኤ እነሱ የሚመክሩትን አልሰማ ካለ እሱ እንደ አረመኔ እንደ ቀራጭ ነው። ምን ያክል ስልጣኑ ከባድ ነው አይታችኋል? ምን ያክል ቢከብድ ነው። አይ ይሄ እኮ ለቤተክርስቲያን ሲል እኮ ይሄን ያህል እንደው የሚከብድ አይደለም ለካህናት አይደለም ነው እንዳንል እዛው ቁጥር የማቴዎስ ወንጌል ምዕራፍ 18 ቁጥር 15 ቀጥላችሁ 19 ስታነቡ እንዲህ ይላል። እውነት እላችኋለሁ ጌታችን ነው። እውነት እላችኋለሁ መቼስ አይዋሽም ጌታችን። እውነት እላችኋለሁ ካለ በኋላ በምድር የምታስሩት ሁሉ በሰማይ ይታሰራል። ይሄ ከዚህ ቀጥሎ ምን ያ ለማን ይሄ የተነገረው? ለካህናት። አሁን ጥቅሱናችን እናቀታለን፣ ግን ከላይ ከብረን አናነብም። ምን ያክል ስጣው ገባን ነው። አንድ ሰው ትጋጫል ነው ብሎ ታረገው ነው ዘግተው ልታልፍ ነው ተረጋግሩ። ቤተክርስቲያን ግን አለመስማት በጣም ከባድ ነው። እንደ ቀራጭ እንደ አረማይ ነው አይከብድ። ቤተክርስቲያን አለመስማት ማለት እጅግ በጣም ከባድ፣ ከክርስትና መንገዱ እንዳያወጣ። ከዛ ቀጥሎ በምድር የምትፈቱት ሁሉ በሰማይ እንደምታዩታል። ደግሞ ብላችኋለሁ ከእናንተ ሁለቱ በምድር በማናቸው በሚለምኑት ነገር ሁሉ ቢስማሙ በሰማይ ካለው ከአባቴ ዘንድ ይደረግላችሁ። እዚያ ስሩ ማለት ካለ በሰማይ ታሰብ ይጸድቃል ማለት ነው። ሌላ አነጋገር ኤምባሲ ይዘር ቢደረግ የአንድ ሀገር ኤምባሲ እኛ ሀገር ሲቀበል ማለት ነው ውክልና አለው። ማንኛውም በኢትዮጵያ የሚደረግ ነገር የኔ ኤምባሲ አንድ ሀገር ወክየዋለሁ ትላለች። ከዛስ ይሄ ኤምባሲ ቢለው ላይ ያለው የውጭ ሀገር ተጸድቀዋል። ልክ እንደዚሁ ነው። ካህናት ልክ እንደዚሁ ናቸው። እነሱ የሚያስሩት በሰማይ ያለው እግዚአብሔር ያስራል። እነሱ የፈቱም በሰማይ ያሉት ምን ማለታቸው? ካህናት ፍጹማን ናቸው አይሳሳቱም እያለ ነው አይደለም። ጳጳሳት ፍጹማን ናቸው አይሳሳቱም እያለ ነው አይደለም። በእኛ ቤተክርስቲያን እንደምታውቁ ፍጹም የሆኑ የማይሳሳቱ ጳጳሳት የሉም። የማይሳሳቱ እንከን አልባ የሆነ ዲያቆን ቄስ የለም። ሰው ናቸው ይስቃል። የማትሳሳተዋ ማናት? ቅድስት ቤተክርስቲያን። ሰዎች ይስቃል። ይህን እንኳን አልዘነጋኑ። ኢንፋሊብል የምትባለው ፈጽሞ ስህተት የሌለባት እንከን አልባ ቤተክርስቲያን ብቻ። ፓትርያርክ እንደሚስት ያየነው በንስጥሮስ የቁስጥንጥንያ ፓትርያርክ ሁለት አካል ሁለት ባህሪ። አይ ፓትርያርክ እኮ አይነካም የፈለጉትን ይበሉ እዚህ ደባብሰን ዝም ብለን ቀባብተን እንለፈው ይባል ነገር የለም። ተወግዟል። አርዮስ መነኩሴ ነው ይሳሳታል። ስህተት ይፈጸማል። ዲያቆን ይስታል። ፍጹማን አይደለም። የማይሳሳቱ ብለን ተናግረን ማናውቅ። በዚህ አጋጣሚ እንድናውቅ የሚገባው የክህነት ስልጣን ከባድ የሆነ ስልጣን መሆኑን እንድናውቅ ዘነጋ። እንደውም በቆሮንቶስ መልእክቱ ላይ አንድ ታሪክ እናገኛለን። አንድ የንስሐ ልጅ ለንስሐ አባቱ ይራራል። እኔ መሬት አለኝ፣ ብዙ ገንዘብ ደግሞ አይ እኔ የንስሐ አባቴ ቤተክርስቲያን አገልጋይ ናቸው፣ ምንም ነገር የላቸው። የዚህን ጊዜ መሬት ሰጣቸው፣ የራሱ መሬት ሰጣቸው። ከዛ ቀዳሽ ናቸው፣ አገልጋይ ናቸው፣ አቋሚ ናቸው። እሳቸው ይህን የሰጧቸው መሬት ብቻቸው ምን ያደርጉ የሚኮተኩት የሚያርስም ደግሞ ያስፈልጋቸዋል ብሎ የእሱ ሰራተኛ ኮትኳች ገበሬ አንድ ሰጣቸው በነፃ። ከዚህ እርሻ የሚገኝ ምርት ያልፈልግ እርሶ ይኸው በቀጠርኩለት በዚህ ሰራተኛ እያረሱ ከምርቱ ተጠቀሙ። ለንስሐ አባቴ እንደዚህ ያለ ደግሰዋል። እኛ እኮ የምናወራው እኮ የታክሲ ክፍልን እኮ የምናወራው እኛ የራይድ ከከፈልን ለሰው ነው የምናወራው። እንደኛ ደግሞ አብልቶ የሚናመኛ ነው ወይ? መጀመሪያ እጃችሁ ሰብስቡ በቃ። እኛ እኮ አስከረት ሰካራቦች ነው። እግዚአብሔር ሁላችን ይጠብቀን። በሆነ አንደበታችን እግዚአብሔር ይቆጣጠር። በጣም ከባዱ ነገር እሱ። ይሄ ሰው አላወራም፣ ይሄ ሁሉ አረገ። ከዛ ያ የተመደበው ኮትኳች ገበሬ ሆኖ የሳቸው
ሰራተኛ ሆኖ እንዲሰራ የተመደበው ሰው መሬቱ ሲቆፍር ድስት ሙሉ ወርቅ አገኘ። ይህን ነገር ነሱ በእርግጥ መሬቱ ሰጥታችኋል ለንስሐ አባት፣ ግን ስቆፍር መሬታቸውን ሳርስላቸው ድስት ሙሉ ወርቅ አገኘው። ምን ላርግባል? አይ ሰጥቻችኋል። አቤት ታማኝነት! ሰጥቻችኋል። ለእሳችሁ ነገር እሳችሁ ሰሩ። ለእሳቸው ነገራቸው። ከዛ ምን አሉ? አሁን ድስት ሙሉ ወርቅ አገኘው አይደል አሉ። ካህን እኮ ናቸው። አንተ ልትካፈለኝ ያለ የተወሰነ ነገር፣ ስለዚህ የሚሻለው አንተ ልግደልና ድስት ሙሉ ወርቅ መውሰዳል። ይሄ አሁን ብነግራችሁ የቆሮንቶስ አንድምታ ትርጓሜ ላይ አለ። አቤት ይሄ ነገር በዚህ ዘመን ቢሆን ኖሮ እንዴት አድርገን በማህበራዊ ሚዲያ እንደምናሞቀው። እኔ ከአሁን በኋላ ቄስ አልቀበልም። እንደዚህ ነው። እኔ ቄስ አስጠላኝ። አሁንስ እግዚአብሔር ይቅር ይበለው። እንዴት አድርገን እንደምንገልጽበት መንገድ ራሱ ገደሉት። ያንን ምስኪን ገበሬ ገደሉት። ካህኑ እዛው እርሻ ውስጥ ቀበሉት። ያ ሰውዬ የንስሐ አባቱ ልጅ ያንን ሰው ይጠብቃል። ጠፍቶ ምክንያቱም እርሻው መሬቷ አጠገቡ ነው ያለ። ቢጠብቅ መኮትኮትቷል፣ የለም። ሲያጣራ ለካ ገለውታል። ምን አለ? ከእንግዲህ ቤተክርስቲያንም አልሄደም፣ እርሶ የንስሐ አባቴ አይደሉም፣ አልቆርብም አለ። ትክክል ነው አይደል? ነው አይደል? አይታችኋል? ነገር ከባድ ነው። እሺ ጠይቃችሁ እናንተ አርግብና አምጣውና እንዲህ አይነት ፈተና ቢገጥማችሁ ምን ታደርጋላችሁ? እስቲ አሁን እጅ ታወጣላችሁ። እኔ እንደዚሁ የንስሐ አባቴ የንስሐ አባትነታችሁን አክብሬ ይቀጣሉ ብትሉ እጅ አውጡ። አትዋሹ። አንድም የለም ከወንዶች ከሴቶች እንዲህ ቢሆን የንስሐ አባቴ ቢያጋጥመኝ አያርግብኝ እኔ ንስሐ አባት አድርጌ ይቀጥላሉ ብትሉ ኧረ እንኳን በዚህ ዘመን አልሆኑ ከባድ ነበር ማለት ነው። የእግዚአብሔር መልአክ ታየው። ተመልከቱ ትርጓሜው። የእግዚአብሔር መልአክ ታየውና ለምን ወጥቷል? መሬት ሰጥቼ ሰራተኛ ሰጥቼ ጭራሽ ካህን ሆነው ገርለው ገብቶ ቤተክርስቲያን ደግሞ ያገለግላሉ። የካህኑ በደል የሚቆጣጠር እግዚአብሔር ግባና አስቀድሰው ግባና ስጎሩን ተቆራ የሚናገር እግዚአብሔር መልአክ የሚፈርደው ማን ነው? ትክክል ነው ያቋላል። ኪድና ግባና አስቀድስ። የንስሐ አባት እንኳን እንዳትቀይረው ያዘው ቀጥል። አንተ ላይ ቢሰጡም ቀኖና ስግደት፣ ጾም ሁሉ አይከለክለው። አንተ ቀጥል። ፍርዱን የሚሰጠው ከዛ ያ ሰው ከሩቅ እያየት ተገልጦ ቅዱስ ሆኖ በቃ ያዚ ሲያያቸው ልክ ቤተክርስቲያን ሲገቡ ብርሃን ለብሶ ያያቸው የማን ጸጋ አለቀ። ለገደሉት ሞት፣ ላጠፉት ነፍስ ማን ይጠይቃቸዋል? ሲያይጠይቃቸው አታች ውስጥ ነገር ማከበር ነው። የእግዚአብሔር መልአክ መጥቶ በልብ የተናገረ ተነስ ሂድና አስቀድስ። እሳቸውን ይዘን የንስሐ አባቱን ቆረብ ለምን ታቆርጣለህ? እንዲቋርገው እንዲበድለው እሳቸው አይቻልም። ለበደሉት በደል እግዚአብሔር እንዴት የሚፈርደው እሱ ነው የሚያውቀው። አያችሁ በዘመናት ከባድ ነው። አሁን የምነግራችሁ እንደው ተረት ምሳሌ እኮ አይደለም። የሐዲስ ኪዳን ትርጓሜ ላይ ያለን እንኳንም በእኛ ዘመን አልሆነ። አሁን በዚህ ተጨባጭ መረጃ ብናገኝ እኮ እንዴት በማህበራዊ ሚዲያ እንደምናሾው አስቡ። እንደው ምን ካለንስ ክፉ ዘመን ደረስን። እንደው ምን አይነት ክፉ ዘመን ይደረስ። እንደው መዓት እኮ ነው የመጣ። ኧረ ዘንድሮ እኮ ቄስ የለም። ይኸው አለ። እኛ እኮ ችግሩን ታውቃላችሁ፣ ስላልተማርን ብዙ ነገር ስለማናውቅ ሁሉ ነገር አሁን የመጣ ነው ይመስል ስለማንማር እኮ ሁሉ ነገር አሁን የመጣ ሁሉ ነገር በቃ ሰማዕትነት አሁን የመጣ ይመስል አላየም። በሰማዕት ዘመን እየተገደሉ ክርስቲያኖች ሰማዕትነት አሁን በእኛ ዘመን የመጣ ነው አይደለም። ብዙ ዋጋ እኮ ያስከፍላል። ስልጣነ ክህነት አትገባ ነው። ካህን ቅዱስ ሲኖዶስ አውግዞ ከለየ አንድ ሰው
ከቤተ ክርስቲያን ማህበር ይለያል። ከቤተ ክርስቲያን ተለየ ማለት የማንም የሆነው የሰይጣን። ይሄ ጳውሎስ እንዲህ የሚል አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን ሊሰጥ ፍርዴ ነው ማለት አውግዤዋለሁ ይላል። እኔ ካወገዝኩ ማለት ነው ጳውሎስ ስልጣነ ክህነት አለው። ፓትርያርክ እኮ ነው ጳውሎስ፣ ጳጳስ እኮ ነው ጳውሎስ። እንዲህ አይነቱም ሰው ለሰይጣን እንዲሰጥ ፍርዴ ነው መስበክ። በአርአያ ሥላሴ የተፈጠረን ሰው ክርስቲያን የሆነ ሰው የሃይማኖት ሕጸጽ ነቅ ከተገኘበት ሲወቀስ ከቤተክርስቲያን አንደት ይለያል። ሲለይ ምንድን ነው የሆነው? መናፍቅ። ሲለይ ምን ይሆናል? ከእግዚአብሔር ይለያል። ከእግዚአብሔር ሲለይ ደግሞ ይስጣል። መሀል ላይ የሚባል ነገር የለም። የእግዚአብሔር ነው የእስራኤል ነው የሚባል ነገር የለም። ከእግዚአብሔር ከተለየ ይስጣል። እንደውም ይላል በአንደኛ ጢሞቴዎስ 1:20 ላይ ከእነዚያም ይላል እንዳይሳደቡ ይማሩ ዘንድ ለሰይጣን አሳልፌ የሰጠኋቸው ሄሜኔዎስና እስክንድሮስ ናቸው። ለማን አሳልፌ የሰጠኋቸው? ለሰይጣን። ምን ማለት ነው? ከቤተ ክርስቲያን አንድነት ለይቻችኋለሁ። ማንን? ሁለቱም ሄሜኔዎስና እስክንድሮስን ከቤተ ክርስቲያን ለይቻችኋለሁ ማለት ከእግዚአብሔር እቅፍ ወጥተዋል። ክርስቶስ ራስ ወለላት ቤተ ክርስቲያን ብልት አካል የነበሩ ተለይተዋል። ከክርስቶስ የተለየ ደግሞ ሙት ነው የዲያብሎስ ካህን ስልጣናቸው ምን አክል ጵጵስና ስልጣን እንዳሉ እስቲ አስባችሁ። አንድ ጓደኛችሁ ቢጣላችሁ ከቤተ ክርስቲያን አንድነት አንተ መለየት ይችላል? ይችላል? አይችልም። ሰው ቢያቆርፋችሁ፣ ቢገላምጣችሁ፣ ቢሰድባችሁ፣ ቢላችሁ የጥፋታችሁም ያለ ጥፋታችሁ ከቤተ ክርስቲያን አንድነት መለየት አይችልም። የቤተ ክርስቲያን አካል የሆነ ግን ካህን ሊቀ ጳጳስ ግን አውግዞኛ ከቤተ ክርስቲያን አንድነት ይለይና ይሰጣል። ስልጣን ላይ ተቀምጦ ተመልከቱ እንጂ የሆነ ከሆነ ግለሰብ ጋር እንደመጣላት እንዳታስቡ ተባለ። ደግሞ ዝም ብሎ ብድግ ብሎ ማውገዝ እኮ አይደለም። የሃይማኖት የሥነ ምግባር መሰረታዊ ችግር ኖሮብኝ ተመክሮ ተዘክሮ አልመለስ ያለው አንድ ሊቀ ጳጳስ እንደዚህ ማለት ይችላል። ያ ማለት ከእግዚአብሔር አንድነት ከለየ የማንን የዲያብሎስ ያ ስልጣን የሐዋርያ ስልጣን ነው። ቀላል ስልጣን እንዳይመስል እንዲህ ይለናል። ሁለተኛው የሐዋርያ ሲኖዶስ ላይ ሲናገር ትእዛዝ 22 ላይ ኤጲስቆጶስን ስለሚልክ ቄስ ይላል። ጳጳስን የሚልክ ቄስ እኮ ስልጣን ነገር እኮ አለው። ቅስና ግን ጳጳስን ቢልክ ይላል ይሻል። አሁን ጠይቃችሁ ቄስ ሆኑ ስልጣነ ክህነት ኖሮ ጳጳስን ከናቀ የሚሻል ከሆነ ምንን ጎረስ? ስልጣነ ክህነት ያለው ቄስ ጳጳስን ቢንቅ ነው የሚለው ይሻል። ከዛስ እኛ ደግሞ ቄሱን ተከተል ደግሞ ብንቅስ፣ ካህኑን ተከትለን ደግሞ ሊቀ ጳጳሱን ብንቅስ እዚህ ያንዛው ቀጥሎ የተከተሉት ህዝባውያንም ማለት እኛ ክርስቲያኖች አብሮ ማለት ህዝባውያን ማለት ነው። ክርስቲያኑ በሙሉ ካህኑን ተከትለው ሊቀ ጳጳሱን የሚንቁት ከሆነ ይባረሩ። ይሄን የሚናገሩት ሐዋርያት ናቸው። ሁለተኛው የሐዋርያት ሲኖዶስ ትእዛዝ 22 ተከተል እንኳን እኛ ብናረግ ሊቀ ጳጳሱ ግን ይሄን የሚያደርገው ጠርቶ ይነግራል። አንተ ካህን ነው እንደምትልቀይ ምን አፍትቼው ይጠይቃል። አንዴ ሁለት ሶስት ነው ይጠይቃል። በቂ መልስ ካልሰጠ ካህኑ ይወገዛል። እውነት ልነጋገር በዚህ ዘመን ተናደን በስሜት ይሁን በተለያየ ምክንያት ሊቀ ጳጳስ የናቀ ሰዎች ነው። አሁን ይህን ቁጥር የተጻፈው በሐዋርያ ሁለተኛው የሐዋርያ ሲኖዶስ ትእዛዝ 22 ብትመለከቱ ቃል በቃል ተጽፎ እንዲህ ነው። ቀጥሎ ደግሞ ከዚህ በኋላ ስልጣነ ክህነት እንዴት ከባድ ነው የምናውቀው። ሐዋርያ ቅድም እንዳነበብነው በምድር የምታስሩት ሁሉ በምድር የታሰረ ነው አለ። በሰማይ ታስሩ፣ በምድር የምትፈቱት ሁሉ በሰማይ። ተመልከቱ፣ እነዚህ እንደራሴዎች ናቸው። በምን እናውቃለን? ጌታችን ለጳውሎስ ተናገረው ሳውል ለተባለ በሐዋርያት ሥራ ምዕራፍ 9 ቁጥር 4 ላይ በምድርም ላይ ወድቆ ሳለ ሳውልም አለ ሳውል ሳውል ስለምን ታሳደኛለህ የሚለው ልጅ ሰማይ እያሳደረ የነበረው ማንን ነው?
ሐዋርያትም ግን ስልጣነ ክህነት ያላቸው ሐዋርያትን ማሳሪያው ክርስቶስን ማሳደድ ነው። ልብ በሉ በደምብ ስሙ። ምን ያክል ክህነት ከባድ ስልጣን መሆኑና ለምን ታሳድብኛለህ እኮ አይደለም ያለው። ለምን ተነካብኛለህ እኮ አይደለም ያለው። ለምን ታሳድደኛለህ? ይተሰደደ ያለው ጌታችን እንኳን ገባክ። ሐዋርያቶቹ ናቸው። ሐዋርያቱን ማሳደድ ማን ማሳደድ? ክርስቶስ ማሳደድ። ከዛ ምን አለው እሱ? የማሳደህ አንተ ማነህ ስለው የምታሳደኝ እኔን አልትልሱ ይቆያል። የተሰደዱት ሐዋርያት ናቸው። በዋሉበት አልውን ባደሩበት አላሳድም ያለ ሲያስጨንቅ የነበረው ሳውልን ስለምን ታሳድደኛለህ ብሎ ሐዋርያቶቹ ስደት የራሱ ስደት አድርጎ የሐዋርያት ችግር የኔ ችግር እግዚአብሔር እንደሚሰራው ታውቃለች። የካህንን ለቅሶ የኔ ለቅሶ እንደሚታውቃለች። ካህን ቢያዝንብን እግዚአብሔር እንደዚህ እንደሚናገረው ታውቃለች። ለምን ካህን አዛሰንክብኝ አይልም። ለምን ካህኑ አስከፋብኛል የሚለው ለምን አስከፋኛል እግዚአብሔር አቤት በዚህ ሁኔታ ተጠየቀ ስትጉድ እንዳለብኝ ለምን ካህናትን ለካብኝ አይልም። ለምን ታሰደኛለህ የሚል ለምን ታስከፋኛለህ ይላል እግዚአብሔር። እኔ አንተን መቼ አስከፋሁት ነው? ካህናቶቼ እኛ ማነው? ለርስቱ የተለየ ወገን ለርስቱ የተለየ ወገን የተመረጠ ሕዝብ ከሆነ ይሄንን ትምህርት በደንብ አውቃለሁ። ይሄን ካልተገነዘብን ከባድ። ዲድስቅልያ ላይ ምዕራፍ 33 ቁጥር 75 ላይ አባቶቻችሁን አክብሩ ይላል። እዛው ዲድስቅልያ ላይ ምዕራፍ 33 ላይ ቁጥር 100 ላይ ድጋሚ አባቶቻችሁን አክብሩ ይላል። ከክብር ጋር እንናገረው። ልብ በሉ። የማይሳሳይ ፍጹም የሆነ አባት የለንም። ይህን ልታውቁ ይገባል። ካህንም ሆነ ዲያቆንም ሆነ ሊቀ ጳጳስም ሆነ ሰው ናቸው፣ ሊስቱ ይችላል፣ ስጋ ነው። ነገር ግን ስንናገር አክብራችሁ መሆን አለበት። ሰማዕታትን በተመለከተ ይላል ይሄ ሐዋርያ ሲውሉ ስትሉ በሃይማኖታቸው ምክንያት ለሚሰደዱ ሰዎች የሐዋርያት ሲኖዶስ 6ኛው ማለት ነው ቁጥር 42 እንዲህ ብሎ ይናገራል። በሃይማኖታቸው ምክንያት ለሚሰደዱ ማለት ሰማዕትነት መከራ ከመጣ የቻሉ ሰዎች ለሃይማኖቴ ሞታለሁ ብሎ ሰማዕት ይላል። ያልቻሉ ሰዎች ደግሞ ቢያንስ እንኳን ከፈሩ ንብረታቸው ቤታቸው ይሰደዳል። ይሄ ራሱ ዋጋ ነው። ለምን? ስለ ክርስቶስ ብለው ይሄን ንብረት ተዋልና ይላል። ተመልከቱ እንደሚል በክርስቶስ ያላቸው ሃይማኖት እንዳይጓደል የገንዘባቸው መጥፋትና የቤቶቻቸው መመዝበር ታግሰዋል። ቢያንስ እንኳን ህይወቱን እንኳን ቢያስመልጣት ሸሽቶ ቤቱን ያቃጥሉበታል፣ ንብረቱ ይወርሱ። ይሄ ራሱ ቀላል ነገር ነው። ሰማዕትነት ነው የራሱ። የተሰደደው በምክንያት ነው፣ በሃይማኖቱ ምክንያት። ዛሬ በአርሲ እናያቸው ሰማዕታት ንብረታቸውን እንኳን ቢጡት ህይወታቸው ይሄ ቀይ ሰማዕታት እኛ ብዙ ድንጋይ እንደምናውቀው ተደጋጋሚ ጊዜ እንደምንማረው ሰማዕት እንጂ አልሰራም እንዴ መታወቅ። አሁን እኛ በሀገር የደረሰው አሁን የአርሲ ሰማዕታት ለግብፅ ኦርቶዶክስ ብትነግሯቸው ምን ይሄ ከባድ ነገር ነው የሚሉት። እዚህ ይላችኋል የሆሳና በዓል ቀን ግብፅ ኦርቶዶክስ ቤተክርስቲያን ላይ ዘንባባ ሊቀ ጳጳሱ እያደለ እያለ አይኤስኤስ በሴቶች የመቅደስ ወንበር ስር ላይ ቦምብ ሊጠሙ ልክ ዘንባባው እየታደለ እያለ ቦምቡ ፈነዳ። የሚገርማችሁ በሳምንት እሑድ ቅዳሴ ላይ እዛ ቦምቡ የፈነዳበት አፈር አመድ የሆኑ ደም የበሰሉ ሰዎች ላይ ሁሉም እየመጣን እየዳበሰ ፊቱ እንደዚህ ቃል ወይኔ ምን አንዴ ዛሬ ሳምንት እዚህ ባስቀበስ ሰማዕትነት አመለጠ የሚለው እኛ ሀገር ሀያርግብን እንጂ ይሄ ቢመጣማ ቤተሰብ ይገባል። እንደውም አንዶቻችን ቀጠል እናደርግና እንደው አንቺ ሰው ልትፈታተኝ ስትፈልጊ ኧረ እባካችሁ እግዚአብሔር ትፈታተኑ ተው፣ እግዚአብሔር እኮ የትም ይሰማል። አሁን ከኛ ተሰውና እኮ በእኛ እኮ በጣም ብልጥ መሆናችን ደግሞ ስናመቻመች ትክሱ ነው። እግዚአብሔር እኮ የትም ይሰማል። እንግዲህ ምን እናደርገዋለን? ክፉ ዘመን ከመጣ ቤት ሆነን እንጸልያለን። እነሱ እንዳላረጉ በሳምንቱ ብዙ ደግሞ ይገርማችሁ እንዲህ እየዳሰሱ በዕለቱ ቅዳሴ ላይ በሳምንት ክርስቲያን ብዛቱ ማለት ምን አለ ዛሬ በተደረ በሞትኩኝ መቅደሱ ላይ ሰማዕት በሆንኩ። እኛ ሀገር ማዕት ቁጣን
እንደው አታይም እግዚአብሔር እያሉ ማለት ሰማዕትነት አለበት ነው። ግን ሰምታችኋል? ቅዳሴ ላይ በእንተ ቅዱሳን ዲያቆን ድማ እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ አለ ቅዱሳን ስለሆኑ ሰማዕታት ማለት ነው። ሰማዕትነት እኮ ስራ ነው። ቤተክርስቲያን ነው ይሄ ሰማዕትነት። አሁን እናንተ እኮ አረንጓዴ ሰማዕትነት የሚባል ጊዜያችሁ ሰውታችሁ ከረፍት ቀናችሁ ዛሬ ገበራችሁ የእግዚአብሔርን ቃል ሲልማ ግድ የለም ብርዱ ልታገሰው ታክሲ ባጣ በእግሬ ሄዳለሁ ብላችሁ ይመጣችሁ። አረንጓዴ ሰማዕት ነጭ ሰማዕትነት ደግሞ አለ። ገንዘብን ንብረትን ኑሮን ትቶ መመነን እንደ እንጦንስ። ቀይ ሰማዕትነት ደግሞ አለ። እንደነዚህ ዳርሲ ሰማዕታት አንገታቸውን ለሰው ይሰጣል። አሁን እኛ እኮ አረንጓዴ ያከበረች ጊዜ መሰዋል። አሁን እጅ አውጡ እንባል ዛሬ ወር ቅዳሴ ያስቀደስን ሰዎች ነው። ምን ታመን ነው ቸግሮን ስትቋሉ ያገቆራኘው ምን አለ መቼ ነው ግን እግዚአብሔር አምላክ አንተ ፈውሰኝ አንቺ ቅድስት ኪዳነ ምሕረት አቁመሽ እንደሰው ማስቀደሱ የሚልኩ ሰዎች እኮ ነው። እኛ አልጋ ላይ እየተገላበጥን እነሱ ግን ቢያንስ እንኳን እስቲ ላይቭ ልከታተል ብለው ላይቭ ቅዳሴ የሚሰሙ ሰዎች አሉ። ትናንትና ከኛ ጋር ቆመው ዛሬ ፓራላይዝ የሆኑ ሰዎች እኮ አሉ። መቆም እኮ ይናፍቃል። ዛሬ በጤናችን ያልቆመው ቅዳሴ ነገ ታመን እኮ እናፍቀዋለን፣ ግን አይገኙም። አንመጻደቅ ክርስቲያኖች። ዛሬ የምናቃለው ቅዳሴ ነገ በቀላሉ አይገኝ። አታውቁም ሰዎች የታመሙ ሰዎች ዛሬ አስቀድሱ ምን አለበት? ሰው ከቤተ ክርስቲያን አስቀድሱ ሲመለስ ስቅስቅ ነው የሚያውቁ ሰዎች እኮ አሉ። መቼም እንደሰው የምታቆመኝ ግን እኛ የለም ቅዳሴ ለሱም ወጣት ነን እግራችን ይቆማል ቀጥ ብሎ ለቅዳሴው ምክንያታችን ብዛ በዚህ ሁሉ መከራ ውስጥ ሳለ ሰማዕትነት ጠንከት ካላ ነገር ያመስላል። ከዛ ምን ማድረግ እንዳለብን ደግሞ ሲናገር ይሄው የሐዋርያ ሲኖዶስ የጌታችንን ትእዛዝ እንዲፈጽሙ እንደዚህ አይነት ሰዎች ሰማዕታትም ሊረዷቸው ይገባል፣ ሊሏቸው ይገባል። አችሁ መርዳት አለ ሰማዕታትን መርዳት መንፈሳዊ ግዴታ ይሞካል። ለትብብር የምናደርገው በትክክለኛው መዋቅር በትክክለኛው እገዛ የአርሲ ሰማዕታትን እርዱ ብንባል አይናችሁ መቋት ግዴታው ነገራችን የሐዋርያ ሲኖዶስ ላይ ነው። ይርዷቸው ይልና ያበረታቷቸው ይላል የሐዋርያ ሲኖዶስ 6ኛው ማለት ነው ቁጥር 42 ተመልከቱ። ፈጽሞ የተከለከለ ነው አለመርዳት። ይርዷቸው ከእንደገና ያበረታቷቸው ነው። ሰማዕታትን መርዳት መንፈሳዊ ግዴታ ለትብብር የምናደርገው አይደለም። ለእኔ ቢጤን የምንመጻውቱ አይደለም። አበርቷቸው ጎበዞች በርቱ። ለክርስቶስ ሙሽራ ይሆናችሁ ለብሔራቸው እኮ አለ ለስልጣን እኮ አለ ለእርሱ መድኮ አለ ክርስቶስን በማመናቸው ምክንያት ግን ለምንድን ነው ሲኖዶስ ያስፈልገ? አንደኛ ሐዋርያት የመጀመሪያው ውሳኔ የወሰኑት በሐዋርያት ሥራ ምዕራፍ 15 የምናገኘው በሲኖዶስ ስብሰባ የሐዋርያት ሥራ ምዕራፍ 15 ቁጥር 28 ላይ ለጣዖት ከተሰዋ ከደም ከታነቀው ከዝሙትም ትርቁ ዘንድ ለአሕዛብ ማለት ነው ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ ይልና እኛና መንፈስ ቅዱስ ፈቅደናል። ማኛማ እኛና ማን? ስለዚህ የሐዋርያት ስልጣን የመንፈስ ቅዱስ ፈቃድ ነው እንረዳለን ማለት እኛና መንፈስ ቅዱስ ፈቅደናል እኮ ነው። ለዚህ ነው ቅዱስ ሲኖዶስ ሲሰበሰብ መጽሐፍ ቅዱስ ማለት ክፍት ወንበር የሚደረገው። ለምን? ጉባኤው የሚመራው ማን ነው? መንፈስ ቅዱስ። አይቱ የዚህ የጠቅላይ ቤተ ክህነት ተጠሪነቱ ለማን ነው? የሀገረ ስብከቱ ተጠሪነቱ ለማን ነው? ለዚህ ለሚመጣና የቅዱስ ሲኖዶስ ተጠሪነቱ ለማን ነው? ለቅዱስ መንፈስ ቅዱስ። ተጠሪው ማን ነው? መንፈስ ቅዱስ። ታዲያ መንፈስ ቅዱስ እንደዚህ ጭንቅላታቸውን ጠምዝዞ አንደበታቸውን ተቋጡ እጃቸውን ጠምዝዞ አያስፈርም፣ አያናግርም። ፈቃዳችን ሲሰጠው ነው። ለዛም ነው አይሳቱ ብሎ አናገሩ።
ሲኖዶስ ፍጹም ሁሉ ቅዱስ እንከን አልባ ነው አንናገረው። ኢንፋለብል ተብሎ አይነገርም። እንከን አልባ ነው ተብሎ አይነገርም። ሰዎች ናቸው ሊቃውንት። ጉባኤው ማን ይመራል? ሰብስባ ግን ሐሳባችን የግል ሐሳባችን ካስገባንስ እንስታለን። ፈጽሞ ሲኖዶሳችን አይሰበም ብሎ ቢናገሩት ማለት ካቶሊካውያን ናቸው። ካቶሊክ ሆነ ሲኖዶሱ ፍጹም አይሰበም። እኛ እንደዛው ነው። በውሳኔ ሰጥ ሊሆን ይችላል። ልንናገረው የሚገባው አግባብ ግን ፍጹም ስትና የተሞላ ለዛም ነው ምን አለ ሐዋርያው? እኛና መንፈስ ቅዱስ ወስናል። የሐዋርያ ስልጣን ሲኖዶሱ ያስፈልጋል። እዚህ የተለያየች ቤተክርስቲያን ተለያይተው እንዴ የኒቃያ ጉባኤ ተሰብስቦ 308 ሊቃውንት አሉ። ሊቃነ ጳጳሳት የሌሉበት ምን አይነት አይሁስንም ተወግዘው 318ቱ ሰለስቱ ምዕት ነው የሚጠራቸው ናቸው። ያለ ሲኖዶስ አይቻልም ነው። ሲኖዶስ እኮ የለህም ማለት ጳጳስ የለም ማለት ቄስ የለም ማለት ምን ማለት ነው? ቄስን የሚሾሙ ማለት ቀሳውስት ጳጳሳት ሊቃነ ጳጳሳት የሉም ማለት ካህናት የሉም ማለት ነው። ካህናት የሉም ማለት ቅዳሴ የለም ማለት ቅዳሴ የለም ማለት ስጋው ደግሞ የለም ማለት ስጋው ደግሞ የለም ማለት ሕይወት የለም ማለት ነው። እንደዛ እኮ ማለት የፈለገ አንድ ዲያቆን ቢማር ቅስና ለመከራ ይፈልግ ማን ነው ቅስና የሚሰጠው? ሊቀ ጳጳስ ነው። በእጅ ብቻ ይቻላል። አሁን እኛ እዚህ የምንወደው ጥሩ ቀዳሽ ዲያቆን ብናቆም እስቲ እጃችሁን አውጡና ቄሱን የምትሉ ይባል በእጅ ብቻ አይደለም። አዎ እስቲ ቄስ ቢሆን ማትቃወሙ ሰዎች ሊባል አይደለም። በሲመት ነው የሚሾሙት። ሐዋርያዊ ስልጣን ባላቸው ሊቃነ ጳጳሳት ይሾማሉ። እዚህ ሊቀ ጳጳሳት ቅዱስ ሲኖዶስ ማለት የእነዚህ ሁሉ ካህናት ሿሚ ካህናት አሉ ማለት ነው። አጥማቂ ናቸው። የሚያጠብቅ ማን ነው? ካህን ነው። ዲያቆን ማጥበቅ አይችልም። ልጆቻችን በአርባ ሰማንያ ቀን ስናት ማን ነው ያውቀው? ክርስትናም የለም ሰርግም የለም። በቁርባን እናግባ በተክሊል እናገባ በማን የሚፈጸሙ? በካህን። ፍትሐትም የለም። ፍትሐት የሚያደርገው ማን ነው? ካህን። አይታችኋል። ክርስትናም የለም ሰርግም የለም ፍትሐትም የለም። ካህን ያለ ካህን አይቻልም። በአቶ አይቀደስማ። ባላምባራስ ገሌ ገብቶ ይቀድሱ አይባልማ። ፕሮፌሰር ገሌ ገብቶ ያቆሙን አይባልማ። ይህንም ማድረግ ስልጣን ያለው ፍጹም ክህነት ይጠይቃል። ፍጹም ክህነት ከሐዋርያት ተገኘ እስከ ይጠይቃል። ማን ቀድሶ ያቆማል? ቁርባን ከሌለ ጥምቀት ከሌለ ድህነት የለም ማለት እኮ። ያመነ የተጠመቀ ቢለን የሚለው ሄደና ስጋዬን የበላ ደሜን የጠጣ ምን አለው? እነዚህ ሁሉ ፈጽሞ በማን ነው? በካህን። ማንኛውም ግለሰብ ብድግ ብሎ ማጥበቅ ይችላል? ማቁረብ ይችላል? አይችልም። ምን ያክል ክህነትን ስናስበው ከድህነት ጋር የምናገናኘው ከመኖር ካለመኖር ጋር ነው እንጂ ካህን ቤት ካህን መጣ ይባል አይደለም። እግዚአብሔር በድፍረት ከመናገር ሁላችን ይጠብቃል። እሺ የንስሐ አባቶቻችን ካህናት ቅድም እንዳለው ሰው ናቸው፣ ሊስቱ ይችላል። ሲያጠፉ ልንናገረው ቢገው በክብሩ። አንድ ሰው ግን የንስሐ አባቱ መስማት የሌለበት መቼ? አንደኛ የሃይማኖት እንሰስ አትገኝበት። ያ ያንተ የንስሐ አባት ያንቺ የንስሐ አባት ኑፋቄ እንዳለበት ቤተክርስቲያን ካረጋገጠች፣ የመናፍቃን አዳራሽ ሄዶ የሚጸልይ ከሆነ ያ ካህን አንተ የንስሐ አባት። ሁለተኛ ከቤተ ክርስቲያን አንድነት የተለየ ካህን ቤተክርስቲያን ያወገዘችው ካህን ከሆነ እኔ አልቀበልም ንስሐ አባቴ ማለት አይችልም። እኛ ጋር አሁን ተደርጓል። እንደምታውቁት እኔ ከፍታ አድርጉልኝ እንደገሌ አባት አይቻልም። የጀራሳችን እንኳን አባት አለ ምናወቅሰዋል ምንወደዋል። ቤተክርስቲያን እንኳን አሰማም። አሁን ሁላችሁ በግል ምትጠይቅ እንደዛ አሁን አባገሌ ብልትሏቸው ይሰ በራሳችን ግን ምናሰብ የምንጣላቸው አለ ምንወዳቸው መስፈርቱ ቤተክርስቲያን እንኳን አይደለችም። እኔ ከፍታ አድርግልኝ እንደ አባገሌ የሚመቸኝ አባት የለም። ማን አንተ እንድጠላ ማስንጣት ሰጠ? ቤተ ክርስቲያን የለየችን እንድትወድ ማን አንተ ፈቀደን? ክልክል እኮ ነው። ስለዚህ ቤተ ክርስቲያን ያወገዘችውን ካህን የንስሐ አባት ማለት ያቸው። ሶስተኛ
ክህነቱን ያፈረሰ ካህን የኛ ንስሐ አባት መሆን ይችላል። አራተኛ ለመንፈሳዊ ሕይወታችን ፈተና የሆነብን ካለ የንስሐ አባታችን መሆን ይችላል። ሁሉም ነገር ቤተሰብ መዋቀር ስላለ ማለት። እሺ እንደው ቅዱስ ሲኖዶስ በውሳኔው ቢስት ወይ ደግሞ ሊቀ ጳጳሳት ቢስት ምንድን ማድረግ ያለብን? ልክ እንዳሁን እንደምናየው በዘመናችን ደግሞ ለምንድን ሊቀ ጳጳሳት ዝም የሚለው? ለምን ቅዱስ ሲኖዶስ ዝም አለ? ለምን ጳጳሳት ዝም አሉ? ይህ ሁሉ ሰው እየሞተ እየተገደለ ምንድን ማድረግ ያለበት በዚህ ወቅት? አንደኛ ይህንን ጉዳይ ከቅዱሳት መጻሕፍት ከአበው ትምህርት አንጻር ተመልክቶ በመጀመሪያ ክርስቲያን ማድረግ ያለበት በጸሎት መትጋት። እኔ ያደረገ ሰው በቃ ለዚህ መፍትሄው ሱባኤ መግባት፣ ለዚህ መፍትሄው መጸለይ ነው። እኛ ጸሎይ እንኳን እኛም እናደርገው ፕሮፋይል ይቀር ከዛ ስድብ ነው የምንገኘው። ስንት አፋችን የከፈትነው ነገር እኮ አለ ክርስቲያኖች። ክልክል እኮ የመጀመሪያው በዚህ አይነት ፈተና ሲገጥም ማድረግ የሚገባው ምንድን ነው? ፍጹም የሆነ ጸሎት፣ ስግደት። አንደኛው መፍትሄ ይሄ ክብረ ክህነትን ክብረ ቅዱስ ሲኖዶስን አክብረ ንጸው። እስቲ እንዲህ ብላችሁ ታውቃላችሁ? እንደው በጣም ፈተና በሚበዛበት ጊዜ እንጸልይ ግድ የለም ይልሰዋል። ምን ላናድርስ እስቲ እንዲደረግ ነበር ድሮ ዝናቡ ሲጠፋ ምላሽ ድረስ ዝናብ ይዘንብለ እንዲህ ብለን እናስባለን። እንዴ ለወቀሳ ለሐሜት ከምንጸች በፊት እንዲተረገና ብሎ መክረው ሲያቀጥ እንደው ታረግ ለወንድሜ ሱባኤ መግባት አለ ብላት ምንጸልይ ሰዎች ለሷ ብዬ ሱባኤ ይገባ ምትል ሰዎች ሰው ለማዲያ ሰው ክቡር ነው። ለባልንጀራችን እንደዚህ ካደረገ ለአባቶቻችንማ ከዚህ በላይ እንዴት አድርጋችሁ ነው አባታችሁ በደም ሸፉት? እንዴት ታሩት አባቶቻችን በደም አባታችን የወለደን አባት ስሙ በክፉ እንዳይጠራ ምን እንጠነቀው። እንደውም አንዳንዴ ታክሲ ውስጥ በሆነ አጋጣሚ አባታችን ከታማ ባልሰማ ወይ ኤርፎናችን ግጥም ውሸት ነው። ሊቃነ ጳጳሳት ሲታሙስ አባቶቻችን አረ ወሬውና ልቆዋለ ምን አለ መሰል እንደው ባለፈው ጊዜ ይገርምሃል አንድ ሰዓት ይዤ ነበር። አረ ታክሲ ላይ ራሱ አንፋው ምናፍቃና አሕዛብ አሉ የት ነው የሚወራው? ቦታ ባለቅ የገዛ እናቱ የሚያማስዋል ጸጥ ቆም ቆቋት ዋላ ነው ዋላ ምን ነው ለቤተሰብ ለዚህ ያራራው ክርስቲያኖች ሚዲያ ላይ የሚነገርና ማይነገር ምን መለየት አቃት? ምን ነው ለቤተክርስቲያን እንደገዛ እናታችን መሳራቃት የት ቦታ ላይ ምን እንደሚወራ እንዴት መለየት ቤት አቃተ? ክርስቲያኑ ሁሉ ነገር ቤት ነው ወደ ሚዲያው ጥሩ ነገር የምንሳደበው። እኛ ያላከበርነው ክህነት ማን ያክብረው? እኛ ያላከበርነው ቅዱስ ሲኖዶስ ማን ያክብረው? እኛ ያላከበርነው ሊቃነ ጳጳሳት ማን ነው ያከብረው? እኛ ያላቀረው ማን ነው ያከብረው? ይህ ትልቅ ስህተት ነው እንረዳለን። ሁለተኛ ራሳችንም ሆነ ሊቃነ ጳጳሳት የምንሳሳት መሆኑን በመገንዘብ በችኮላና ባልተገባ መንገድ ከመናገር መቆጠብ። ልክ እንደዚያ ወቅት ሲገጥመን ሰዎች ናቸው። ምንም ሊቃነ ጳጳሳት ቢሆን ምንም ካህናት ቢሆን አባቶች ቢሆኑ ሰዎች ናቸው። ስጋ ለባሽ ናቸው። ከሰማይ አወረዱ እናት አባት አላቸው። ሰው ናቸው። እኔም እኮ እሳሳታለሁ ብለን አስበን ይሄን አስበን ልክ እኛ እንደምንሳሳት እያሰብን መናገር አለብን እንጂ ለምን እንከን አገኙ በሚል ሳይሆን ሰው ናቸው ይስታሉ፣ ግን እኮ ይመታረም አለ ብላችሁ ማድረግ ነው እንጂ ለምን ከነሱ እንከን ተገኘ በሚል ነው ተሳብን ማረም ያለብን። እንዲህ ይለናል የሐዋርያት ሲኖዶስ ሶስተኛ ሐዋርያት ሲኖዶስ ላይ ሥርዓተ ጽዮን ቁጥር 46 እንደዚህ ይላል። ሚስቱን ትቶ ሌላ ያገባ ወይም ሌላ የፈታትን ያገባ ሕዝባዊ ቢኖር ይታገድ ይላል። አሁን ጠይቃችሁ ልጅ አታውጡ ሚስጥር ስለሆነ ሚስቱን ትቶ ሌላ ያገባ ኦርቶዶክስ አታውቁም ማለት ወብቶች እሺ በሴቶች ምን አድርገው ባሏን ትታ ሌላ ያገባች ልጅ ሚላ ሐዋርያት ሲኖዶስ ይታገድ በሉ
የቤተ ክርስቲያን ስርዓት እንዲከበር ትፈልጋላችሁ? ይሄ መከበር አለበት። ማን ነው የሚገባው እዚህ ቤተ መቅደስ? ሚስቱን ትቶ እኮ ነው የሚለው። ሌላ ያገባ ቢኖር ወይ የተፈታችሁን ያገባ ቢኖር ይታገድ ነው የሚለው። ክርስቲያኖች እንዲህም ነው። እያንዳንዱ አሁን እየለቀሙ ቤተክርስቲያን የቤተክርስቲያን ስርዓት ነው፣ የሐዋርያት ሲኖዶስ ነው ታዟል። የሥርዓተ ጽዮን ላይ ቁጥር 46 የተጻፈ ቃል ሚስትን ትተህ ከቤተክርስቲያን አግጃለሁ ብላ ከቁርባ የምትከለክለው ምንድን ብሎኛል? አንዳንዶቻችን ጊዜ ነው የምናወራው የቤተክርስቲያን ስርዓት መከበር አለ፣ የአባቶች ስርዓት መከበር አለ። ትክክል። ሲከበር ግን ይህን ጭምሮ የሚከበረው አንዳንዶቻችን እንደምናወራው አሁን እግዚአብሔር ይመስገን ቤተክርስቲያን ሊያጸዳት ነው። ከጸዳማ እኛን ጭምሮ ሊያጸዳት እንጂ አንተ የምጠላውን እየለቀመ ነው የሚያጸዳ። ቆሻሻውን ይጸዳን የፈለከው እንግዲህ አንተ ንጹህ ነህ ማለት እንዴ? ይህ እኮ እግዚአብሔር ቤተ መቅደስ ካህናት ብቻ ሳይሆን እኛም እኮ ንጹሐን መሆን አለን። እነሱ ብቻ ሳይሆን እኛም ቅዱሳን መሆን እኮ አለን። ትእዛዙ እኮ ለእነሱ ብቻ አይደለም ለእኛም ጭምር ነው። ሚስቱን የፈታ እኮ ነው የሐዋርያት ሴቶች የሚናገር የለም። በነገራችን ከስምንት የሥርዓት መጻሕፍቶች 8 ሲደመር 27 የአዲስ ኪዳን መጽሐፍ 35 ነው። 46 ብሉይ 35 ሲደመር 46 80 መጽሐፎች ነው ማለት ነው። 8 ይተጨምሩ አንዱ የሥርዓተ ጽዮን ሚስቱን እኮ ነው የሚለው ትቶ ሌላ ያገባ በሃይማኖት ምክንያት የፈታት እኮ አይደለም። በዝሙት ምክንያት የፈታትን እኮ አይደለም። ሚስቱን ሲቁጭ አድርጎ ሌላ ያገባ ካለ ይታገድ ነው። ይሄንን አሁን ተግባራዊ ብናረግስ ወይስ ደግሞ እኛ የምንወደው ስርዓቱ እንዲተገበር እኛን የሚነቀ ደግሞ ይሸፈን? እኛ የምንወደው ነገር ነው መተግበር ያለበት፣ እኛ የማንወደው ነገር መተግበር የለበትም። እንደ ስርዓቱ እንጓዝ ካልን እኛም ብዙ ገደል ልጨምራል። ኤጲስቆጶስን በአመፃ የተሳደበ ሹም ቢኖር ባለስልጣን ቢኖር ይሻሉ። ስንት ሰው የሚሳደበው ጳጳስ የተሳደበ ሰው ቢኖር ይሻሉ። የሕዝብን ገዢ በክፉ ነገር አትማ ይላልና ይህን የሚናገር ደግሞ ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 51 ላይ ምን ያለ? ኤጲስቆጶስ ጳጳስን በአመፃ የተሳደበ ምን ያመጣል? እንደውም ያለ ሰው ይሻው። አሁን እቺ ተገሪባ እንተፍለ ሰውዛለች። አሁን ልጠይቃችሁ ኤጲስቆጶስን በአመፃ የተሳደበ ሰው ቢኖር ይሻይ ይሄ ተግባ የተሳደበ ሰዎች የለም። እሺ አንድ ነው በጣም ቢከብድ ደግሞ ንገራችሁ። ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 52 ላይ ቄስንና ዲያቆንን የተሳደበ ቢኖር ይታገድ። ማና ማንን አገሉት ባንተገብሮ ምን ነው ግዴ አይዟችሁ ለተገበሩ ለተገበሩ እናያለን። ቄስና ዲያቆን በሉ ድምጻችሁ ጠፋች ትችላል። ቄስና ዲያቆን በሉ ቄስና ዲያቆን ከሶስተኛ ጊዜ ድገሙት። ቄስና ዲያቆን የተሳደበ ቢኖር ይታገድ። እሺ ይሄ ትእዛዝ ይተግበር ብትሉ ጃው እንዴት ጎበዝ ናችሁ! እሺ ይታገድ ያላችሁ እጅ አውጡ ሰዎች። እኔ በህይወቴ ቄስና ዲያቆን ሰድቤ አላውቅም ብትሉ ጃው እንዴት ምን ነው ይተገሩላችሁ ይላል። እኔ በህይወቴ በሐሜትም በምንም መንገድ ቄስና ዲያቆን ሰድቤ አላውቅም ብትሉ እቺ ልጅ አወጣሽ ጎበዝ ህፃን ስለሆነች ሶኒያ ተሳደበች። አይታችሁ ይታገሱ ደሳና ነው ተሳድበ ማታውቅ ህጉማ ይሄ እኮ የሐዋርያት ሲኖዶስ ገብታችሁ ለምታነቡ ሰዎች ሶስተኛው የሐዋርያት ሲኖዶስ ሥርዓተ ጽዮን ቁጥር 52 ቄስና ዲያቆን ተሳደበ ይታገድ ነው። በአግባቡ የተናገራችሁ አለ እንዴ? በደንብ አስተውሉ። እዚህ ጋር እንደፈለጉ ይሁኑ እያልን አይደለም። ካህን ሲያጠፋ ዝም በለው እያልን አይደለም። አባቴ ብለህ በክብር አናግረው እያልን ዲያቆን ፍጹም ነው እያልን አይደለም። ነፍሳሰብ ክርስቲያኑ ፍጹማን ናቸው እያልን አይደለም። ቢስቱ ግን ማናገር የለብን። ስልጣነ ክህነት እንዳላቸው እያወቅን በአክብሮት የእግዚአብሔር እንደራሴ መሆናቸው አውቀን መናገር አለብን እንጂ
ምን ችግር አለው? ቄስ ዲያቆን እንደፈለጉ ልክልኩ ብለህ ማለት አይደል? ከአንተ ጋር ዲያቆኑ እንዳንተ ወጣት ጉያ ስለሆነ ክህነት የለውም ስልጣን የለውም ማለት አይደል? ካህኑ በእድሜ ከኛ ጋር እኩል ነው ስላሰበ በስልጣኑ እንደዛ ነው ማለት ነው። ካህን ትልቅ ስልጣን ነው። እግዚአብሔር አይደል? እግዚአብሔር ለሁላችን ማስተዋወቅ ይስጣል። እሺ ወደ ሊቀ ጳጳስ ደግሞ ጳጳስ ለምድር ገዢ ለፖለቲካ መገዛት የለበትም። ይሄ ይተገሩት ልጅው ምን ነው ፈርታችሁ ነው? አንድ ሊቀ ጳጳስ ካህን ጭምር ነው የሚናገረው። ለየትኛውም አይነት ከቤተክርስቲያን ስርዓት ውጭ በሆነ መንገድ በምንም አይነት መንገድ ቤተክርስቲያንን ትቶ ፖለቲካ ውስጥ መግባት የለበትም። የሐዋርያት ቅዱስ ያሰብ ለምድር ባለስልጣን ማሻገር የለበትም። ሕግ ያከብራል። አስፈላጊ ከሆነ ስለ ሰላም፣ ስለ ሀገር ጸጥታ፣ ስለ ሀገር ግንባታ ከመንግስት ጋር ይናገራል። ቤተክርስቲያን ሳትፈቅድ ችግር ግን የፓርቲ አባል ሆኖ የአንድ ነገር ደጋፊ መሆን ግን አይችልም። የነሱት ሐዋርያት ናቸው። የቱ ጋር ካላችሁ ሰባተኛው የሐዋርያት ሲኖዶስ የቀለሜንጦስ ቀኖና በዛው የሚገርማችሁ የቀለሜንጦስ ቀኖና ቀኖና 76 ካህንም እንደዚህ ለገዢ ለዚህ ዓለም ገዢ እግስት የለባቸው። ምን ማለት ነው? ሕግ አያከብሩም እያለ ነው። ሕገ መንግስቱ ይሽራሉ ማለት አይደለም። ባለንደራን ናቸው። ተገዥነታቸው ለማን ነው? ለቤተክርስቲያን ስርዓት። ጥፋት ሲጠፋ ፍርድ ሲጓደል ይናገራል። አያሸረግጡም፣ አያስመስሉ፣ እውነት ይቆማል። ይሄ የሚናገሩ ለካህናት ደግሞ የሐዋርያት ሲኖዶስ የቀለሜንጦስ ቀኖና ቀኖና 78 ይሄ በደንብ ማወቅ አለብን። ስለዚህ ከዚህ የምንረዳው ነገር የቤተ ክርስቲያንን አባቶች በምናገሩበት ጊዜ ጥፋትም ባጠፉ ጊዜ ልንናገረው የሚገባው አገባብ ትህትና በተሞላበት ስልጣነ ክህነት እንዳላቸው አውቀን ተገንዝበን መናገር ቀላል ነገር እንዳይመስላችሁ። ሰማዕትነት ክብር ነው። ቅድም እንዳልኳችሁ እኛ ስላለመድነው ግን እጅግ በጣም ከባድ ነው። ይህንን ዝም ሲል ሊያብደን ይችላል፣ ሊጎረብጠን ይችላል። ግን ስንናገር ካህን አያስፈልገንም አለ። ከሲኖዶስ አያስፈልገንም አለ። ካህን ያስፈልገናል፣ ሲኖዶስ ያስፈልገናል። ግን ምንድነው የምናደርገው? በአግባቡ ነው የምንጠይቀው። ከሲኖዶስ መዋቅር ብቻ የሆነች ካህናት የሌሉባት ቤተክርስቲያን ቤተክርስቲያን ቅዱስ ሲኖዶስ እኮ አያስፈልግም ማለት ቤተክርስቲያን አያስፈልግም ማለት እነሱ ያልሾሙት ካህንና ዲያቆን ብትከተሉ ያገለግል እንጂ ጥምቀት የለም እያልን እኮ ነው። ቁርባን የለም እያልን ነው። ፍትሐት የለም እያልን ነው። ክርስትና የለም እያልን ነው። ተክሊል የለም እያልን ነው። ጉባኤ የለም እያልን ነው። ንስሐ የለም እያልን ነው። ማን ነው ቀን ነው የሚሰራው? ማን ነው እግዚአብሔር ካህን የሚለው? በዚህ አጋጣሚ በነገራችን ላይ የተሐድሶን አፍቃሪ ማለት ሁሉ ታውቃለች። የገዛ ካህናትን እንድንጠላ ያለው ይሄ አንዱ የተሐድሶን አፍቃሪ ሲራ ገጥሟችሁ ሆነ አላውቅም። በጣም ተማራችሁ በሰሞኑ ጉዳይ ወይ ከጎረቤት ወይ በተለያየ ማህበራዊ ስትናገሩ አንዳንድ መናፍቃን ከጎናቸው ነው። አይ እኔም እኮ ራሱ ከቤተክርስቲያን የወጣሁት እኮ እንደዚህ አይኩር ነው ምንሶች ያጋጠሙት ይሄ ምክንያት ነው። አባ ገሬን ሰው አንተ ክሮም ተጠሰው ለምሳች ልባችሁን ይሻራሽን እኮ በዚህ ምክንያት ስራ የሚሰሩ ሰዎች አሉ። የእንደው እንደዛ ያደርጉት በነገራችን መጀመሪያ ከሰንበት ትምህርት ቤት ከካህናት ዲያቆናት መዘምራን ዲያቆናት ካህናት አሰልጥነው ህንዱ ድረስ እንደኛ በነገራችን ማላንካሮ ድረስ ውጭ አሰልጥነዋቸው ቅዳሴው ማጠር አለበት አሏቸው። 3 ሰዓት የሚፈጀው ቅዳሴ ወደ 45 ደቂቃ ዝቅ ረሰመ ብለው ከዛ ካህናቶቹ እናንተ አባቶቻችን አባቶች ትላላችሁ። ምን አባት አለ? ለዚህ አባትን በማናነቅ ምን ይጀምሩ ፋቄ ልብ በሉ። አሁን ማስተካከላችሁ ደምስ አባት አያጥፋ ብያለሁ አይደል? በቃ የሚያረጉትን ሁሉ እሺ በጎለቱ ተቀበሉ እያልን አይደል? ሲያጠፉ ግን የምንናገርበት አግባብ ግን ለቤተ ክርስቲያን እየሳሳን እየራራን
አባትነታቸውን ሳንክድ መናገር እንደሚያስፈልጉን እያመንን ያለነሱ ጥምቀት ያለነሱ ቁርባን ስርዓተ ቤተክርስቲያን እንደማይፈጽም እያመነ በፍቅር እያለቀስን ልንመክራቸው ቢገኝ ይልናክ አጣጣሙባቸው። ከዛ ውስጥ ለካ ጫርሰው ታለሱ ዲያቆናቶቹ ካህናት ውስጥ ገብተው ሰው ቀይሩታ ቅዳሴ ላይ ሰው አለ ግማሽ ሆና። ከዛ መጨረሻ ላይ ቅዱስ ንጉሱ ነቅ ሲነቃ በመንገዱ ተከፉ። በዚህ በኩል ያሉት የኛ ናት፣ በዚህ በኩል የኛ ናት። እናንተ ማን ናችሁ? ኦርቶዶክስ ነው። እናንተስ ኦርቶዶክስ ነው። ከታቸው የታደሱ ናልከ አሁን ነገራችሁ የተደረገ ታሪክ የዛሬ 60 ዓመት ታሪክ ነገራችሁ። ግማሽ በግማሽ ተከፈሉ። ወደ ፍርድ ቤት ሄዱ። እንደምታውቁት ህንድ አዘች ባለስልጣናት ጣዖት ስለሚያምር ሃይማኖት ሲሄናቸው ሲያይ ማን ናችሁ እናንተ? ኦርቶዶክስ። እናንተስ ኦርቶዶክስ። ይሄ ቤተክርስቲያን ማን ነው? የኛም። እናንተስ? የኛም። ሻማውን ቆጥሮ ለሁለት፣ ቤተክርስቲያን ቆጥሮ ለሁለት፣ ገዳማትን ቆጥሮ ለሁለት፣ ባንክ ቤት ያላትን ገንዘብ ቆጥሮ ለሁለት ከፈለው። እናንተ የቤተክርስቲያኑ ሰው ታድሶቹ፣ እናንተ የቤተክርስቲያኑ ሰው ኦርቶዶክሶቹ። እግዚአብሔር ከዚህ ሰው ነው በእውነት ለሁለት። በጣም ደግሞ ይገርማል። እድሉ ሆኖ ከተማ ያሉት አድባራት ተሐድሶች ወሰዱት። ልክ አሁን እንደ ስታዩት የማርቶማ ቸርች የምትባለው የቶማስ ቤተክርስቲያን የወሰዱት ተሐድሶቹ ናቸው። ጉልላቱ እንዳለ ትታውት ስዕሉና ታቦቱን አወጡትና እንዳለ ቸርች አልቆ ጨፈር ጀመሩ። ተሐድሶ ማለት መናፍቅ ማለት እኛን ክር እያስፈጠሰ ፕሮቴስታንት የሚያደርግ ማለት ሳይሆን አሁን ያለው ከነ ህንፃው መውረስ። እግዚአብሔር ይጠብቀን። ከዚህ አይንህ እያየ ይሄንን ደም ፕሮቴስታንት አዳራሽ ማድረግ የሚጀምረው ካህናትን ከመናቅ አባቶችን ከመናቅ አታካብደው፣ አሳጥረው። ምን አባት ትላለህ? እኛ እኮ እንሾምላችኋለን፣ እኛ እኮ እንመርጥላችኋለን። ቄስ ተሞ ይደረጋል፣ ምን ችግር አለው? ዲያቆን ላይ ሾማ፣ ምን ችግር አለው? ቀላል እኮ ነው። የአንግሊካኖች ይጫወቱባል። ከዛ ገጠር ያሉ ገዳማቶቹ ለማን ደረሰ? ገዳም አይፈልጉም ነው ሲጀመር ማሙሰት ቁጥሩ ሳይ ምን አረጉ? የህንድ እናቶች ቤተክርስቲያን ተዘግታ አይናችን እንደዚህ ትመልከት በሉ ያለን አማራጭ ሩዝ ሳይበሉ አያቱ። ልክኛው እንጀራ ሳንበላ እንደማናደር የህንድ እናቶች ሩዝ ሳይበሉ አያቱ። አንዳንድ ፍኝ ሩዝ እያስቀመጡ እሷን እሑድ ቀን ይመጡና ፊት ለፊት እዚህ ቤተክርስቲያን በሩ ውጭ ላይ ይሸጣሉ። ሸጠው የተዘጋቷን ቤተክርስቲያን ዲያቆን የለም። ቄሶች በምን ደሞዝ ይስሩ፣ ዲያቆን በምን ደሞዝ ያገልግሉ። እሱ ሩዝ ሸጠው ቄስ ቀጠው። በጣም ይገርማችኋል። እሱ ሩዝ ሸጠው ዲያቆን ቀጠው። ከዛ ማረጉ ህፃን ልጆቻቸው አንተ ስታድግ ቄስ ነው ትሉ፣ አንተ ሰብ ዲያቆን ነው። የተዘጋውን ቤተክርስቲያን አስከፈቱ። ገዳማቶቻቸውን አጠናከሩ። በዛ ጊዜ እንኳን በአንድ ጊዜ በህንድ እናቶች ሩዝ ሸጠው 2.5 ሚሊዮን ትርሱ። አሁን የሚገርማችሁ ስንት መንፈሳዊ ጉልህ ታውቃላችሁ? እኛ ጋር እኮ ያለው ቅዱስ ጳውሎስ ቅዱስ ሥላሴ ህንድ ኦርቶዶክስ እኛ ህንድ እናቶች ባጠናከሩ እንኳን 250 መንፈሳዊ ጉልህ ይዟል። ስለዚህ እናቶች እግዚአብሔር ጠብቀልን ብላችሁ ታጀውላችሁ። አሁን እኛ ከነዚህ ምን እንማራለን? አያችሁ እናቶች አቅም እንዳላችሁ ልጆች አንተ ስታድግ ዲያቆን እንደምትሆን አንተ ካህን መሆን አለብህ። ተወሰደ ከፈሉባቸው። መጫወቻ ነው የሚያደርጉብን። የሚጀምረው ከየት ነው? አባትን ከመናቅ እንዳትሰሰት። ለቤተክርስቲያን ተቆረቆረ እንዳይመስለው ማንም ሰው ቅዱስ ሲኖዶስ አያስፈልግም፣ አባት አያስፈልግም ሲናገር የተቆረቆረ እንዳይመስላችሁ፣ ለቤተክርስቲያን ያሰበ እንዳይመስላችሁ። አያስፈልግም ማለት ያለበት ድምፃቸው ማሰማት አለባቸው። በዚህ መንገድ ማድረግ አለ። እንሂድ ሀገረ ስብከት፣ እንሂድ ጠቅላይ ቤተ ክህነት፣ እንደራጅ። እንዴ በዚህ በኩል እንደራጅ እያልክ በዚህ በኩል መዋቅር እያፈረሰ እንሰብሰብ አንድ ነው እያሉ አንድ ሲኖዶስ እያፈረሰ አንድ ጠቅላይ ቤተ ክህነት እያፈረሰ እንዴት ይሆናል?
እንገባን ልናፈስ ከታቦ ይላል። ይህ ከመሳከለ ክርስቲያን እንጂ ፍጹም ነው፣ እንከን አልባ ነው፣ የሚያናድ ነገር የለም፣ የሚያሳዝን ነገር የለም እያልን አይደለም። ብዙ የሚቆስል ነገር ሊያጋጥምን ይችላል። ከአጥቢያችን ተነስተን ስንናገር ግን ክብረ ክህነትን ጠብቀን ቅዱስ ሲኖዶስ አክብረን መናገር እግዚአብሔር ለሁላችን ማስዋጣውን ያድለን። ክብረ ክህነትን ጠብቀን ክብረ ቤተክርስቲያንን ጠብቀን የቤተክርስቲያንን ክብርን ጠብቀን የሰማዕቱን በረከትም አድሮብን የሚገባውን ስራ እንሰራ። እግዚአብሔር ሁላችንም ይርዳን። ከወዳጅ ጠላት ይጠብቀን፣ በሰው እጅ ከመውደቅም ይጠብቀን። ሁላችንም ከነማህተባችን ለክብር ሞት ያብቃን። የተመረጠ ሕዝብ ያድርገን። ወስብሐት ለእግዚአብሔር።